እንደነዚህ እንደነመሳይ እንደነ ደርዳሬ ምናምን የሚመሳሰሉ በቃ ሸይጣን ናቸው። ከነሱ ምንም ነገር አንጠብቅም። እነዚህ ሰዎች ግን እንደዛ ማበዳቸው ቁብስናቸው መስቀላቸው ቤተ ክርስቲያናቸው ሃይማኖታቸው እነሱን እንኳን የማይገዛ እነሱን እንኳን መርህ እነሱን እንኳን የማያስደነግጥ መሆኑ ስታዩት ተመስገን። ለኔ እንኳን ፈጣሪ አጋለጠልን። እንደነዚህ አይነት ሐሳዊ መሲሆች ጽላቱን ሲሸጡ የነበሩት የበታተኑን አንድም ቦታ ላይ ልጓም እንዳይኖርን አድርገው የበታተኑን ባለጌዎችን ነው አደባባይ ያየን ያለው። ሽበት ሲያባክኑ፣ ምንኩስና ሲያባክኑ፣ ቁብስና ጵጵስና ሲያባክኑ፣ ሰውነትን ሲያባክኑ፣ ኢትዮጵያዊነትን ሲያባክኑ ነው ያየናቸው። ኢትዮጵያ ውስጥ ያሉ ታላላቅ ሰዎች ኢትዮጵያን የሰሩ ኢትዮጵያን ያኖሩ ኢትዮጵያንም ለማስቀጠል የሚደክሙ ወንድሞቻችን እናት አባቶቻችንን ሁሉ ያዋረዱ ከሃዲዎች ናቸው። እነዚህ ሰዎች ቅሌታሞች ናቸው። እንኳን ተገለጡ እንኳን ያየናቸው ተሸፋፍኖ ቢሄዱ በርግማን ሰልፍ የሚያደርጉ የቅዱስ ገብርኤል ጽላትን አስቀምጦ ግደሉት የሚል ሰውዬ ስታዩ አበስኩ ገበርኩ የሚላል ልጅ ነበር። እንደዛ ነው የሚያስብ እና ሃይማኖት የመጣበትን ሃይማኖት ማለት ምን እንደሆነ ትርጉምን አይቸው እንደዛ አይነቱ ባለጌ በሃይማኖት ስም ሲያወራ እኔ ነኝ መጀመሪያ ማጠፋው እዛው ሆኜ እዛው ቤት ውስጥ ሆኜ ሌላማ ቢባል እንደዛ አይነቶች የሚፈልጉት ያንን ነው። እነዚህ ሰዎች ተሰልፈው እኮ ሲመጡ ተስፋ ቆርጠዋል። ሲባልጉበት የኖሩትን ሁሉ ነው አደባባይ ያወጡልን። በስርቆት በነውር በተላላኪነት በጩኸት በግዳይነትና በአስገዳይነት በሞትና በእንደዚህ መካከል ላይ የሚያተርፉ ከሃዲዎች መሆናቸውን ነው የገለጡልን ትናንት። ሃይማኖተኛ የተባለ ሰው የከበደውን ሁሉ ወደ ፈጣሪው ይሰጣል፣ ጸሎት ያደርጋል። ዘግቶ ባህታዊ ማለት እኮ ዘግቶ እንትን ይላል፣ ሱባኤ ይገባል። በቃ አንድ ሃይማኖተኛ ሰው ብህትውና ይገባል ይባላል፣ ዘግቶ ስለሚገባ ማለት ነው። እንደዛ ይደረጋል። ጭራሽ ፊት ለፊት ላይ መጥቶ አንተ ማንነትስ አንተ ምን ብለው የሚሉ ሰዎችን ያየ ነው። ፈጣሪ በፍርዱ ስለመጣ እነዚህ ሰዎች ስላጋለጠልን ነገ ተነጎዳ እንዳትታለሉ እንዳትሸወዱ እነዚህን ይመስላሉ ተብሎ በየቦታው ያለ ሐሳዊ መሲህ አስመሳዮች የሚባሉት በሙሉ ተገልጧል። የተገለጠውን ነገር እንግዲህ መልሶ እንትን ማለት ሌላ ጉዳይ ነው። ምክንያቱም መብራት ኤሌክትሪክ ሰው ይይዛል ይገላል ከተባለ በኋላ በኤሌክትሪክ ሰው መሞት ሌላ ጉዳይ ነው። ሳያይ ሳይሰማ ወይም የሆነ ሳይነገረው እንትን ሊል ይችላል። እና ያንን የሚመስሉ ባለጌዎችን አይተናል። ይሄም ለፈጣሪ ክብር እየሰጠን የነዚህና መሰል ሰዎች ጩኸትም ደግሞ የዶክተር አብይና አጋሮችን ጥንካሬ የኢትዮጵያን በእውነት የመሻገር ነው የሚያሳየው። እንዴት እንዲህ አልሆነ አለ ብሎ አሁን አይ እናትነት እኮ የሚያምረው ሲያበላል ሲያዝን ነው። እና እዚህ ጋር ደግሞ ቆሻሻ ሲሄድባት ቤቷ ፈርሶ የሚደርስላት አጣ፣ ጧሪ ቀባሪ ያጣች እናቴ ደግሞ በዶክተር አብይ ብድግ ተደርጋ ደግሞ ቦታ ተሰጥቷታል። የቱን ነው የሚሰማ? የራሱን ንቆ እናት አባቱን ገመናውን ለሌላ አደባባይ ላይ አውሎ ለሌላ ክስ የመሰረተች እናት ነው የምትሰማ? ወይስ ባለችበት ፈጣሪዋን እያመሰገነች ከዛ ፈጣሪዋን መልስ የሰጣትና ያ ልጇ ድንገት መጥቶ ከወደቀችበት አንስቶ ይኸው ቤትሽን አድሻለሁ ቤት ከሌለሽም ይኸው ቤት ሰጥቼሻለሁ ያላት የትኛው ነው የሚሰማ? እግዚአብሔር እንደ አይነት አድሏዊ መሰላችሁ እንዴ? እንደናንተ የረከሰ እና የተሰጣቸውን አደራ የበሉ ካዶች እንኳን ተገለጡ። በዚህ ደስ ሊለን ይገባል። ሙጅቢያ ሰላም ረጋሳ ወይ ማት የተሸከሙታው መስቀል ያቃጥላል እኮ። መስቀሉ ራስን መካድ ሰውነትን ስሜትን ክዶ ለዋናው ተልእኮ መዘጋጀት እሱን ለማገልገል ጥረት ማድረግ ነው እንጂ ከዛ በተቃራኒ መሄድ ምን ያህል ዋጋ እንደሚያስከፍል ያስብለና እነንቶኔ ሁሉ አሉ እዚህ ላይ እርግጠኛ ናቸው። ለሻማ ለምናምን መስጠታችሁ ማይቀር ነው። እርግጠኛ ናቸው። ሻማው ተገዛ አልተገዛ ቤት ኪራይ ተከፈለ አልተከፈለ የሚወስኑት እሳቸው ናቸው። የሚያስፈልጋቸው ያን ሁሉ ዝናና ክብር ይዘው ኢትዮጵያ በሰላም ደርሶ መምጣት ስለሆነ ያንን የሚከለክላቸውን ኃይል ፈርተዋል። እናንተ ግን ልቀዋቸዋል። ይሄ ነው የሆነ። ብታምኑ ባታምኑ ይሄ ነው የሆነ። ጉዳያቸው አይደለም ስለናንተ። ስለዚህ ማወቅ መቻላል። ላሉ ካህናት፣ ምዕመናን፣ አገልጋዮች አትናገሩ ብሎ ትእዛዝ የሚሰጥ በጣም ውንብድና ውስጥ ያለ ስርዓት አገሪቷ ውስጥ አለ። ይሄ በግልጽ የሚታይ ነው። የቅርብ ጊዜውን ሌላውን ሁሉ ትተን የቅርብ ጊዜውን
እንደው አንጀታቸውን አስረው በአንድ ጉድጓድ ውስጥ በርካታ መነኮሳትን የቀብር ስነ ስርዓት እየፈጸሙ ያለቅሱ የነበሩ አባቶችን ላየ አብይ አህመድን መድረክ ላይ አስቀምጦ ይሄ ዘመን ያንተ ዘመን ለቤተ ክርስቲያን እንደዚህ የተመቸ ዘመን የለም የሚል ጳጳስ ስትሰሙ እንዴት ልብ እንደሚሰብር አስቡ። ለነዚያ ገዳማውያን ለነዚያ ለተሰደዱ ሊቃውንት ተመልከቱ። ይሄ አንዴ የተረገመ ነው። ይሄን የሚለው ልጅ በቃ አንዴ የተረገመ ነው። ሸይጣን ከሰይጣን ምንም አንጠብቅም። አባቶች ግን አባት ተብለው ቃለ እግዚአብሔርን የሚያውቁ ተብለው ሰዎችን በፍትሃታቸው በጸሎታቸው ከኃጢአት ፈውሰው ከፈጣሪ ጋር ያስታርቃሉ የሚል ስልጣን ይዘው መስቀሉ እዚህ ጋር እንግዲህ ምን እንግዲህ እግዚአብሔር ይባርኮ ገጾ ላይ ለከ እግዚአብሔር ይባርኮ ገጾ ላይ ለከ እያሉ እግዚአብሔር ኃያሉ አምላክ አንተን ላይህን ገጽህን ሁሉ ይባርክ እያሉ የሚያሳልሙ ሰዎች በዚህ ልክ የተቃወሙት ጌታ በጣም አሪፍ ነው። ለእኔ በጣም አመሰግናለሁ። የተቃወማችሁትን ጌታ አላወቃችሁትም። እሱ ከምን ጋር መጥቶ ከምን እንደሚያላጥፋችሁ ስለምታገኙት በዛ እንትናል እና እንደነዚህ አይነት ክብራቸውን ስልጣናቸውን ሁሉ አውርደው ለነዚህ ሰዎች ሰጥተው ስታዩዋቸው መሪ ከየት እንደሚመጣ በእርግጥ ብዙ ወንድሞቼ በተለይ መጽሐፍ ቅዱስን የምታውቁ ሰዎች ወይም ለማጥናት እየሞከራችሁ ያላችሁ ሰዎች በኦርቶዶክስ ላይ ስለ ኦርቶዶክስ የምታውቁ ሰዎች በኦርቶዶክስ ላይ ምዕመኑ እየተሰበከ እንዲያውቅ እየተደረገ አይደለም። እንዲማር የሚደረግበት ነገር የለም። ቅኔው ይዘረፋል፣ ውዳሴ ማርያሙ ምኑ መስተጋቡ ዳዊቱ ከዛ አርያም እንደዚህ እየተባለ ድጓ ጾመ ድጓ እየተባለ ይቀጠላል። ከዛ መስዋዕት እንደገና ደግሞ የአቋቋም ተብሎ ለብቻው እንደዚህ አይነት ይባልና የአጫብርና የምንድነው ቤተልሔም ተብሎ ደግሞ አሁን ቅርብ ጊዜ የመጣ ነገር አለ። ቤተክርስቲያን ላይ ቀደም ተሐድሶ ብለው የወዲት ጉዲትና መሰል እንትኖች 40 ምናምን ዓመታት ያክል ቤተክርስቲያን ተበዝባለች እንዲህ ተብላለች እየተባለ ሲሰራ ወይም ያንን እናድሳለን ሃይማኖትን እናድሳለን ብለው እድሳት ወይም ተሐድሶ የሚባል ቅርንጫፍ አለ። ከዛ በኋላ ደግሞ ቅባት የሚባል ሁሉም ኦርቶዶክስ ናቸው። ኦርቶዶክስ ነን ብለው ግን አንዱ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ አንዱ ኦርቶዶክስ ቅባት ተቀባት እንጂ አልተዋህዳትም የሚል አለ። ሌላው ደግሞ ተሐድሶ በቃ ኦርቶዶክስም ሆነ ምናምን ገዳማቱ ምኑ አሰራሩ ይሄ በቃ መታደስ አለበት ተበርዟል በሌሎች እውነት በቃ የተዋጠ ነገር ነው። እሱን አራግፈን አድሰን እንደ አዲስ ኦርቶዶክስ እንወልዳለን የሚል ጽንፍ የያዙ ነገሮች ነበሩና ምዕመኑ ምንም ሳያስተምሩት እንኳን መጽሐፍ ቅዱስን ለሕዝቡ ሊያስተምሩት እነሱም አያውቁትም። እነሱ የማን ዘር ነህ? አንድ ቤተክርስቲያን ላይ ግቡ ባላችሁበት፣ እዚህ ኢትዮጵያም ያላችሁ ተለያየ ቦታ ላይ ያላችሁ ቀስ ብላችሁ እንደው እዛ ቦታ ላይ ለማጥናት ሞክሩ። ጉድ ነው የምትሰሙት። አይ እንደው ፈጣሪ እንደወደድኩት ከፈጣሪ ጋር በሰላም ነው የሚሄድ ካላችሁ አትጠይቁ፣ ዝም በሉ። ግን የእነሱን ገመና ለማየት በያላችሁበት ግቡ። አንድ ቤተክርስቲያን ላይ ዘረኞች ናቸው። ምክንያቱም እግዚአብሔርን ቢያገለግሉት እኮ እግዚአብሔር አያጋልጥም፣ ልጆቹን ይጠብቃል፣ መለኮታዊ ኃይል ይሰጣቸዋል። የትኛውም ቦታ በጥፊ ተመታ ቄሱ ምናምን ሲባል ቄስ ስላልሆነ ነው። እንኳን ቄስ ምናምን ሚሊተሪውን ያዋረደ ፖሊስም ይሁን ምናምን ትንሽ ትልቁ እንዲልቀው ይደረጋል። ሁሉም የተሰጠውን ክብር ካዋረደና ከናቀ እንደዛ ይላልና ይህን ማየታችን ምንድነው ካል እግዚአብሔር በእንደነዚህ አይነት ተኩላዎች አምነናቸው በሰጠናቸው መድረክ ላይ እንደዚህ አይነት ገዳይና አስገዳዮች መሪያችንን ነው ይግደሉ ያሉት፣ ኢትዮጵያን ነው ትሙት ያሉት። አሁን ዛሬ እንዳንድ ግለሰብ እንዳታዩት። መቼም ቢሆን ይህን ቃል ተመልከቱ። አንድ ግለሰብ አይደለም ዛሬ ዶክተር አብይ፣ አንድ ግለሰብ አይደለም ብርሃኑ ጁላ፣ አንድ ግለሰብ አይደለም እንተና የዝሽ መልስ እዛ ጋር አረጋን ወሰዱና መሪ የተባሉ ሰዎች የአንድ ቤተሰብ ኃላፊ እኮ አንድ ሰው አይደለም። ልጆቹን በትኖ እኮ ነው የሞተው ተብሎ ያሳዝናል። ወልዶ ነበር ሲባል 2 ልጆች ነበሩ ሲባል በዚህ ልክ የሚጨክን አውሬነት ግን እንኳን ኢትዮጵያ ውስጥ የትም ሀገር አይፈጠርም። እኛ እንደውም ፈጣሪ ላይ እኔ ይሄን ስሰማ ፈጣሪ እንዳማርር ከፈጣሪ ጋር ንግግሬ እንዳጠብቅ ነው ያደረገኝ። እንደዚህ አይነቱን ገለባ ሰብስበህ ምን እያረከው ነው? ምንም የማያውቁ ምስኪን እህት ወንድሞቼ በየሜዳው እየተጎዱ እንደነዚህ አይነት ባለጌዎች በተሰጣቸው ነገር ላይ የባለጉ ሰዎችን ግን ለምንድን ነው ህይወት መሰጣቸው ብዬ እንዳፋጠጥ ያደረገኝ። የሚጮህበትን ሀገር ክብረ ቢሶች እነሱ ይሄ እንደዚህ የሚባልጉበት ስልጣን ሲነቀነቅ ጥቁር አለበሱ። ህዝብ ደም በደም እየሆነ እንትን ሲል መሳሪያ እያስታጠቁ በየገዳመቱ በየቤተ ክርስቲያኑ ወታደር እያስታጠቁ አወጡ።
ዶክተር አብይ ከተበተኑበት ከዛ ከአመፀኛ ከተንኮለኛ ከብልግና ህይወታቸው እኮ የገላገላቸው ይሄ ልጅ እኮ ይሄ ልጅ ራሱ በአቅሙ ነው እንዴ ብዙ ከራማ አለው ግን ጠባቂ አለው ዙሪያው ወንድ የሆነ ሻት ነው እሱ ለእውነት ብሎ ነው የገጠመው እኮ እንጂ እሱ የራሱን ድንበር ራሱንና ወገኑን ወይም የሆነ በስጋዊ እንደዚህ በጎጠኝነት መንፈስ ብሎ ነው እንዴ ይሄ ልጅ እዚህ ጋር እየተሰደበ ያለው ግን እንደዚህ አይነቱ ወሮ በላ ለምንድን ነው ይሄ ሰው የሚሰድበው የበለጠ እንድንወደው እንድንጠብቀው ነው ለኔ ስንቅ ነው ምንም ያርግ ምንም አይደለም ሰው ለማዳን ብሎ እየጨፈጨፈም ቢሆን ዶክተር አብይን እቅፍ አድርገ ይጆንደር ነው የነዚህ ጭንጋፎች ወሬ ያስረዳኝ እንደሚበልጣቸው ምስክርነት ነው አናቅም መብራት ሲጎደለ ምን ገደለ 9 ወር ስለሞላው ቢሳካልሽ ያንዳንድሽ አጨብጭበሽ 4 ኪሎ ገብተሽ ምናምን እዛ ምንድነው ይሄ ሞድስ ምናምን እየዘረፍሽ እየተቀኘሽ ምናምን በኢትዮጵያ ደም ልትነግጂ ነበር ማለት ነው አዳሜ ሞድስሽ ለዘረፋ ዶክተር አብይ ላይ ሄዱ የተቀኘውና አንተና አበርታል ያኮ ልክ ባይሆን ራሱ ቄሱ ለዶክተር አብይ የዘመረው ሞድስ የተቀኘው ሰውዬ ልክ ባይሆን እንኳን ዶክተር አብይን ወደ ሐቁ ለማምጣት ሞራል መስጠት እኮ ያበረታታል እኮ የምትወዱት የምታበረታቱት ሰው ወዴትም አይደለም ልካድ ቢልም አይሳካለት ማጀገል ሞራኑ እየከሸከሹ መስደብ ምን ማለት በእንደዚህ አይነት በክፋት መስመር እንዲሰለፍ ተስፋ እንዲቆርጥ እና ያለውን የሌለውን ነገር በሙሉ እንዲመታ ነው እናንተን የወለደና እየከተበ ጎፈራቸውን እየነጭ ያሳደጋችሁ እኮ ወያኔ እንደው አሁን ኦርቶዶክስ እንደው ወያኔ ሄዶ ዶክተር አብይ ላይ ተጮሁ በእውነት እናንተ እንደው ከኋላ የተደረጋችሁት ነገርማ ይኖራል ይሄ ከግብረ ሰዶም ጋር እነዚህ ሰዎች የተነካኩት ነገር ይኖራል ፖለቲከኞችም ሄደው ወያኔ ጋር ሄደው የሚወተፉበት ባህል አላቸው ከኋላማ የሚነካ ነገር ያ ካልተነኩ እንደዛ አይሆኑ ካዲዎች ናቸው የኢትዮጵያ አምላክ በያላችሁበት እሱ የሰራውን ነገር በሙሉ ይንሳችሁ ይካዳችሁ የምትጠጡት ውሃ የምትተነፍሱት አየር የምትበሉት ምግብ የምትቆሙበት ምድር ሁሉ ይካዳችሁ ነው የምለው የኢትዮጵያ አምላክ ኢትዮጵያን ለማጥፋት ዛሬም የሚተጋን ሁሉ እግዚአብሔር የፈጠረውን ነገር ሁሉ በእነሱ ላይ ጦር አድርጎ ያዝምት ሰው ተጣልቶ እንኳን ገላጋይ ሆኖ ይቀርባል ዳይነት ርኩሰት ማየታችን በጣም ነው የሚያሳፍረውና የልጃው ሲጀምር ታዩታላችሁና ማን እንደሆነ መጨረሻ ላይ ወክለ ነው ለማን እንወክለው እስኪ እንዴ ለማን እንስጠው ይሄን ሰው ብላችሁ እንትን እንድትሉ ነው ያው በደንብ ባይታያችሁም መልእክቱ ምንድነው ያን ያህል ዙረት ኳስ ሪጎሪ ለመምታት ከዛ ሁሉ ተዞረ አልሳካም አልተሳክቶም ተባለ በኋላ ደግሞ ደብቀው ያዙትን ጎል ደግሞ አስገብቶ ለማስቆጠር ተሞከረ ማን ነው ለዚህ የሚሰራው የሚለውን ማየት ነው ማለት ነው እኔ ለማሳየት የሞከርኩት ይሄኛው ሰውዬ ደግሞ ማን ነው እንደዚህ እንደው አልጨበጥ ያለውስ ብላችሁ ደግሞ
በቃና እንግዲህ ጠባቂው በርትቷል። በዛም ይሁን በዚህ ጀስት ከምናገረውን በላይ የሚያሳይ ይሆናል ብለን ነው ያመጣ ነው። ይህንና መሰል የሚሆኑ ነገሩ አሉ። በማጭበርበር ብቻ እውነታውን ለማስካድ የሚሞክሩ ደግሞ የያዙትን ነገር ሀቃቸውን ይዘው ጸንተው ላመኑበት ደግሞ ዋጋ የሚከፍሉና ማንም ሌባ፣ ማንም ባንዳ፣ ማንም ዘረኛና ጽንፈኛ የማያታላቸው እንዲሁ የማይታለሉ ለቆሙበት ነገር ዋጋ ከፍለው በጥንቃቄና በንቃት ጠብቀው ስኬታማ የሚሆኑም አሉ። የታሉ? እነማን ናቸው? የቅድሙንም አጭበርበር ላይ ተመስርተው የሚመጡት እነማን ናቸው? ሁሉንም እንደዛ እንድታገናዝቡ ነውና እንዲህ አይነት መሰል ሁኔታዎች ውስጥ ነው ያለ ነው። ዛምዝ የሚባል በጣም እንትን የሚል ነው። ይህ ማህበራዊ ነገር ላይ የሚሰራ ነገር አለ። እስኪ እንዲያው የኢትዮጵያ ሕዝብ መስራት ያለብን ነገር አሰገደች ብሩ እንዴት አለች? ሰላም ነች ወይ? እንኳን ደህና መጣች ብለናል። ምንድነው መሰራት ያለበት ወደፊትስ የሚለውን ነገር እንዱ ለማየት እስኪ ትንሽ ይሄን ነገር እንትን ብል ነው። मैडम हाँ आपके चैन गिर गया था। इतनी सारी चेन्स। अरे हाँ ये तो मेरी चेन्स है, यहाँ कैसे गिर गई? थैंक यू सो मच, आपने बता दिया। साहब आपके पैसे गिर गए शायद। वो सारे पैसे मेरे तो नहीं है, तो क्या फर्क पड़ता है? एक काम करता हूँ, मैं ही रख लेता हूँ। हाँ ये मेरे ही पैसे हैं, गिर गए होंगे। थैंक यू। मैडम जी भैया। शायद आपकी घड़ी गिर गई है। घड़ी? ये घड़ी तो सोने की लग रही है और बहुत महंगी भी लग रही है। नहीं भैया ये वॉच मेरी नहीं है, शायद किसी और की गिर गई होगी। आप एक काम कीजिए, आप कैमरा चेक कराइए, आपको पता चल जाएगा किसकी वॉच है। अरे कोई नहीं मैडम, आप रखो ना, आपको मिली है ये। अरे भैया मैं कैसे रख सकती हूँ, ये मेरी वॉच है ही नहीं। एक काम कीजिए, इसे आप रखिए, जब कोई वॉच ढूंढते हुए यहाँ पे आएगा तो आप वापस कर दीजिएगा। जी मैडम। አዎ ይሄ በሰብና ላይ በተለይ አሁን ይሄ ከባንዳ ጋር ተያይዞ እንደዚህ ሀገር የሚሰርቡ እናት አባቶች፣ ሽማግሌዎች፣ ጳጳሳት፣ ሃይማኖታ ምናምን የተባሉ ቅሌታሞችን በምናይበት ምድር ላይ ሰዎች መቀረጽ አለባቸው ነው። ይሄ አንድ ቲክቶክ ላይ የሚሰራ ነው። እኛ ሀገር ሰዎችን ለማጣላት ነው ቲክቶክንም ሶሻል ሚዲያዎች ላይ የምናተኩረው። ሰውን አስደንግጠን ሰውን አስፈራርተን የሆነ ጎጥ ውስጥ ገብተን ልክ የሆነ ነገር ለማግኘት ስንል እኛ ያ ነገር ገዝቶን የምንሄድበት አይነት አግባብ አለና ገንዘብ እናገኝ አናገኝ አይደለም። እኔ የትኛውን ቦታ ላይ ለሐቅ አገልግሉ። እዚህ አሁን የምታዛችሁ ወይም አሁን ለመናገር ወይም የሆነ ነገር ለማካፈል የምሞክረው ውስጥ ላይ በጣም ብዙ ሰዎች ይኖራሉ። በሐቅ የጸኑ ሐቅ የሚወዱ ፈጣሪ የመረጣቸው ፈጣሪ የሰጣቸው ብዙ ስጦታና አቅም ያላቸው ሰዎች የነዚህ በሆነ መልካም ነገር ላይ መጽናት ነገ ጥሩ ነገር ሊያስገኝ ይችላል እንጂ እንዲሁ ለዕቃ ብሎ ዕቃ መሆን፣ ለብር ብሎ ብር መሆን፣ ለሆነ ነገር ብሎ እንደዛ መቃየር ተገቢ አይደለምና እነዚህ አሁን ህንዳውያን ናቸው። ኢንተርቪው ያደረጉ ነው። ኢንተርቪው ተጠርተዋል ሰዎቹ። ኢንተርቪው ሲገቡ ሌላ ነገር ነው ከውስጥ የሚጠብቁት። ነገር ግን ኢንተርቪው አብቅቷል። አሁን ኢንተርቪው ላይ ሰዎች ምን ያህል ታማኝ ናቸው፣ የተሰጣቸውን አደራ እንዴት ይወስዳሉ እየተባለ ኢንተርቪው እዚህ ጋር ነው እየተከናወነ ያለው። የጽሁፍ ፈተናው ምናምን አልፈውታል። እምነታቸው ደግሞ ምን ይመስላል የሚለውን እዚህ እያየን ነው ማለት ነው። እና ይህንን የሚመስል ነገር ማየት አለብን። ትዕግስት ስኮላር ሰላም ነው ወይም 21 እኮ ብቻ አይደለም። አንድ ሰው ስንት ነው መልካም ሲሆን? ኢየሱስ ክርስቶስ አንድ አይደለም? እግዚአብሔር እኮ አንድ ነው። አላህ አንድ ነው። አላወቅሽም? የአንቺ አባት አንድ እኮ ነው። ሁለት ነው። እናትሽ አንድ አይደለችም? ባልሽ አንድ ነው አይደል? እና 21 እኮ ብዙ ነው። ለምን በዛ መልኩ አትረጁ ማለት ነውና አእምሯችሁን ጠይቁ። ታች ዮርሰልፍ
ራሳችሁን መጠየቅ እንትን ማለት አለባችሁ። ስማችሁ ትዕግስት፣ ስራችሁ ደግሞ አደፍርስ ወይም ደግሞ የሆነ ሌላ መሆን የለበትምና እሱን ነገር ጠይቂ። አሁን እንደዛ አይነት አይደለም። እዚህ ጋር ፍርዱን ራስ ስለሚያሸክም እንጂ ሌላ ነገር እንትን የሚል ቦታ አይደለም። ምናልባት እንደዛ አይነት ከሆነ አንድ የሚሆን ምናምን አልተጠየቅሽም፣ አትግቢ። አንቺም ራሱ 22ኛ ሰው ለምን ትሆኛለሽ? የሚመችሽ ቦታ ላይ መሄድ በቃ ብልጽግና የሚደገፍበት ቤት፣ ስለ ብልጽግና፣ ስለ መለወጥ፣ ስለ ማደግ፣ ሀገር ስለማሻገር፣ ደህና ስለመሆን፣ ከህመም ለመጽዳት ምናምን ነው እዚህ ቤት የሚወራው። ሌላ ደግሞ ስለ መሞት፣ ተስፋ ስለ መቁረጥ፣ ራስን በአደንዛዥ ዕፅ እንትን ስለመለስ፣ ስለ መግደል፣ ስለ መገዳደል ደግሞ አሉ ቤቶች ሞልቷልና ይሄ አንደኛ ከኢትዮጵያ ነው ዘገባው፣ ኢትዮጵያዊ ነው። ሰው በዛ መንፈስ ራስሽን አድኚ። ከዛ ውጭም ደግሞ ቢያንስ በሽታሽን ለሌሎች ለማካፈል በዚህ ራሱ ውለታልቱ ይገባል ማለት ነው። ይህንን የሚመስል ነገር ነው። ይሄ ቃሉን የማይጠብቅ በከፈሉት ሁሉ የሚሄድ ትውልድ እንዳይመጣ ኢንተርቪው አበቃ። ካበቃም በኋላ ደግሞ የተቀበሉትን ወይም ያጭበረበሩትን ዕቃ ይዘው መሄድ አይችሉም። ባሉበት ላይ አስረክበው በባዶ ይስተናገዳሉ ማለት ነው። ይህን አይነት ሞራል ያለው ሲዋሽም ሆነ ሀቅ ሲናገር ለሀቅ ሲኖር የሚሰማውን ስሜት በትክክል ማጣጣም የማይችል ትውልድ ባለበት ሁኔታ ላይ ሀገር እንዴት ሰላም አትሆንም ምናምን በሚለው ላይ እንትን ማለት የለብን። ለምን አይመጣም የሚለው ላይ ብዙ ከራሳችን እንስራ ነው። እዚህ እኔ መናገር የምፈልገው እዛም ይሁን እዚህ ሰው አውቆት አይደለም። እንደ በሽታ የምንበለው እንደምን ከእናት ከአባቱ ጋር አልስማማ ብሏል ሰው። እቤቱ ላይ ያለውን ችግር መፍታት ያቃተው ነው እዚህ ጋር እንደ ችግር ፈቺ እንደሆነ አስተማሪ ሆኖ እየተናገረ ያለው። ሌላ ሰው ለመተቸት የሚያስችል አቅም የፈጠረ ሰው የለም የሚል ውስጥ ላይ ነው ያለው። በተለይ በዋናነት ዕቃ ሆነው የሚጮሁ ቆሻሻ የሚከመርባቸው ህዝብ በሞተ በተገዳደለ ቁጥር በዛ ባደረሱት ጥፋት ልክ የሚከፈላቸው ባንዳዎች፣ ጽንፈኞች፣ ዘረኞች፣ ጎጠኞች አሉ። የሚነዳው ደግሞ ሌላው ሰው ሌላ እዛ ቦታው ላይ ባለበት ያንን ነውር ለመፈጸም አልችል ያለ ያንን አቅም ያጣ ቢችል ግን ሊያደርግ የሚችለውን ነገር ተደብቆ የሚያወራ ነው ያለው። ከሚወደው ሰው ጋር እናስታርቅ ብትሉት እንኳን ብዙ ነገሮችን እየደረደረ አልስማማም ብሎ የሚል ነው። ፖለቲከኞችን ውሰዳችሁ። አሁን ፕሮፌሰር የተባለው ነው ወይም የሆነ ዶክተር ብላችሁ ውሰዱትና ያ ሰውዬ ዶክተሬቱን ምናምን የወሰደበትን ዘመን ውሰዱት። ከስንት ዓመት በፊት ነው። ዛሬ ላይ ደግሞ ያለውን ሁኔታ ውሰዱት። በቅጽበት ነው ነገሮች እየተለዋወጡ ያሉት እና በዚህ ሁኔታ ዛሬ እንዳይማር ሰውየው አርጅቷል። በድሮው እውቀቱ ፕሮፌሰር ሆኖ እንዳይሰራ ዛሬ ላይ ያ እውቀት ኤክስፓየርድ አድርጓል። እና ቅድም ላይ ውብሸት ጋር ያለው የራሳቸውን ቅዠትና ቁጭት በእናንተ እያላከኩ በእናንተ እድሜና ተስፋ ላይ እንዲቀልዱ አትፍቀዱ እያሉ ይናገሩ የነበረው ይህንን የሚመስል ነገር የእነሱን ኪሳራ ለሌሎች ኪሳራውን ለማካፈል የሚፈልጓሉ። ቂመኞች ቂማቸውን ሌሎች ሁሉ እንዲወርሱላቸው፣ ገዳዮች ገዳይነታቸውን ሌሎችም እንዲወስዱላቸው፣ ሌቦች ሌብነታቸውን ሌሎች እንዲወስዱላቸው፣ ሌላው ብዙ ሰው ነውራቸውን ከተካፈላቸው እነሱ ነፃ ይወጣሉ። አንተስ ሰረክ አይደል የሚል አንተስ ገደልክ አይደል አንተስ ይሄን አደረግክ አይደል በሚል ነፃ ለመውጣት የሚሞክሩ ናቸው ማለት ነው። ያንን የእነሱን ነውር በማካፈል አይ አይደለም በቃ የእናንተ ይሁን እኔ ደግሞ የራሴን ልሂድ ነፃነት መስጠት እኮ አይደለም። ምክንያቱም እነሱ ራሱ ነፃ አይደሉም። ዓለም ለምሳሌ በዳቢሎስ የሚመሩ ሰዎች አሉ፣ ጥቂቶች ዳቢሎስ የሚጋልባቸው። ከዛ እነሱ ራሱ ነፃ አይደሉም፣ እንደ ዕቃ ይሸውራቸዋል። እነሱ ግን ማድረግ እንዲችሉ ደግሞ ከእነሱ በታች የሆኑ ሌላ ባሪያዎችን እየፈጠሩ የሚሄዱበት አይነት አዝማሚያ ነው። በዛም ይሁን በዚህ ግን ኢትዮጵያ ውስጥ እንዳሉ ለኢትዮጵያ መጥፋት ሌት ተቀን እንደሚጮሁ በቀቀኖች ግን የተረገመ ሰው እኔ ባለም ላይ አላየሁም። ለሀገሩ መጥፋት እንኳን የተደረገውን ያልተደረገውን እንዴት ሰው ያወራል? እውቀት ማለት ያዩትን እንኳን በሚበጅ መልኩ መናገር ቢሆን እንኳን ለማስተካከል መስራት እንጂ ያልተደረገውን ጥፋት ተደረገ፣ ያልተደረገ ነውር ተደረገ፣ ያልሆነ ነገር ሆነ እየተባለ በአኒሜሽንና በምናምን እንደዛ አይነት በከንቱነት ቢከድ እንደ ጥላ ነው የሚያልፍ የሰው ልጅ ኢምንት ገለባ የድመት ያክል እንኳን ጥንካሬ የለውም። በእንትን በህመም ጉዳይ ላይ ማለት ነው። ቢታመም ምናምን የድመትን ያክል ራሱን የማስታመም ሪዚስት የማድረግ የመቋቋም አቅም የለውም። በዚህ ላይ የራስን ሀገር የራስን እጅ ለመቁረጥ የራስን እግር ለመቁረጥ የራስን አንገት ለመቁረጥ እንደ ኢትዮጵያ እንደዚህ አይነት በሽታ የገባበት ሰው ያለ አይመስለኝም። ምክንያታዊ ነገር ማቅረብ 21 ሰው
100 21 ሰው የእውነት እነዚህ 21 ሰዎች ኢትዮጵያዊ ከሆኑልኝ እንደኔ ስኬታማ የለም። ብታምኑም ባታምኑ የኔ ቪዲዮ ስለማይታይ ወይም ዩቲዩብ ላይ ብር ስለማላገኝ ነው እንዴ? አላገኝ ሰው እያገኘው ነው እኮ። እኔ እዚህ ጋር የመጣሁት እኮ ኢትዮጵያዊነትን ለመስበክ ነው። ለከፈለኝ ሁሉ ልሸጥ አይደለም የመጣሁት። እዚህ ጋር የሚከፍሉኝ የሚረዱኝ እህት ወንድሞቼ ደግሞ ፍቅራቸውን ነው እያካፈሉኝ ያሉ እንጂ እንደ መግዛትና እንደ መሸጥ አይነት ስሜት አይደለም። በዛ ስሜት አይታችሁ ከሆነ ግን ገንዘብ የለመደና ሰው ራሱ የሚያደርገውን ነውር ሌሎች የሚያደርጉት የሚመስለው ሰው ካለ ሚስቱንም ይሸጣል። ሚስቱንም የሚያከራይ ሰው እኮ አለ። እኛ ሀገር ብዙ ጉድ እንሰማለን። ልጆቹንም ይሸጣል። ቅድም እኮ ለሰይጣን ብሎ ልጁን ይሰጣል አልኳችሁ እኮ። እና የሆነ ነገር ከከሌ ጋር ሰው ሰራ ከተባለ ምን ሰጥቶት ነው ምን ከፍሎት ነው የምትሉ ሰዎች ራሳችሁን የምትሸጡ ናቸው። እና ብልጽግና እንደዛ ጠይቁት። ብልጽግና የሚከፍል ከሆነ ወይም ደግሞ የሚከፍል እዛ ምናምን ጠይቁ የሚከፍላችሁ ላይ። ሰውነት ግን አይሸጥም አይለወጥም። የማይሸጠውን እሸጣለሁ የማይገዛውንም እገዛለሁ አይባልም። ይሄ ራሱ ነውር ነው። ሚሊዮን ብዙነህ አብይ ጋር ወደ ብልጽግና ወደ ከፍታ አብይ አህመድ ጀግና መሪ ባለራዕይ አብይ ድንቅ የኢትዮጵያ መሪ። እንዴ የጥላቶች ጩኸት በራሱ ከወጣ መሰከር። የብዙ ሰዎች ጫጫታ ተስፋ መቁረጥ ምናምን ስታዩት እኮ በቃ ኮፈሱት። እኔ እንዳያዘናጉት ሁሉ እላለሁ። ዶክተር አብይ እንዳትዘናጋ በርታ፣ ይህን ጥንካሬህን ወይ ወደ ላይ ከፍ አድርጎ ወይ ወደ ታች ዝቅ አድርጎ አይነት ነው ጥላት እንትን የሚለው። ወይ በጣም ከፍ አድርጎና እነዚህ ምንቶች ናቸው የያዙትን ነገር ሁሉ በማርከስ ከአንተ ጋር ለማላከክ እንትን የሚሉ አሉ። አይ እንደው ሱሬም የተቀደደው በአንተ ምክንያት ነው ሁሉ ሳይሉ አይቀሩ። ብዙ ጉድ እያየ ነውና በርቱልን። ይሄ የጀግንነት ምስክር ነው። በዛው ላይ ደግሞ ተፎካካሪ ሌላ አማራጭ የሚያሳይ ዝም ብሎ የሚጮህ አይደለም። ታሰርኩኝ፣ ነፃነት፣ የስብሰባ እንትን ተከለከልኩ፣ በጀት አነሰኝ ምናምን የሚል የተቃዋሚ ፓርቲ አይደለም የምንፈልገው። እዚህ ላይ ያለውን አቅጣጫ እኔ በዚህ መልኩ ቀይረዋለሁ። ወደብ አንተ በዚህ ነው የሄድከው፣ እኔ ደግሞ ኤርትራን ከኢትዮጵያ ጋር አዋህዳለሁ። እኔ ጅቡቲን፣ ኢትዮጵያን፣ ኤርትራን አብሬ አድርጌ ሀያሏን ኢትዮጵያ ሁለመናዋ ሙሉ የሆነችዋን ኢትዮጵያ እመሰርታለሁ የሚል የፖለቲካ ፓርቲ ይፈልጋለሁ። እንደዛ በሉ እስኪ። ወደብ እንዳታገኝ ብላችሁ 5 4 ያው ቁጥር ብቻ ነው በእርግጥ ተሰብስባችሁ መግለጫ ከምታወጡ ኤርትራ እናመጣለን። ኤርትራ ሽማግሌ ወይ ያርፋል ወይ የክፋት እጁን ወደዚህ መስራቱን ሸሩን ያርፋል ወይ ደግሞ እስትንፋሱ ያርፋል ብላችሁ እስኪ ተናገሩ። የኤርትራውያንን ህዝቦች እየጨቆነ የሚኖሩ ባለጌ ተላላኪ በክብሩ ላይ የሚነግደው ከግብጽ ጋር ወደ የሚሸክረው ሰውዬ ምናምን በቃ በዛ መልኩ አይሄድም። ስንት ቀን ነው መጎሳቆል? ይበቃል ይበሉና እሱን አይነት ፍቅር አምጥታችሁ እስኪያገናኝ ኤርትራ ከኢትዮጵያ ጋር ትቀጥላለች ይበሉ እንጂ እናንተ የምትሉት ግን አይ ትግራይም የሆነች ሀገር ትሆናለች እንትን ትሆናለች እያላችሁ የምትሉት አይነት መንፈስ ውጡ ከዛ አከባብርነት። ሀገራችሁን አጥፍታችሁ ሄዳችሁ በጥገኝነት ተላላኪ ሆናችሁ ከምትኖሩ በሀገራችሁ ላይ ተከብራችሁ ክብርን ወቁት እስኪ። በዛ ስሜት ኑ። አሁን ብልጽግናን ቢያንስ 2 ዓመት እኮ አለ። ዛሬ ላይ እንኳን ዩቲዩብ አለ፣ ፌስቡክ አለ፣ በተለያየ ቦታ ላይ መርዶ እንኳን ይተዋወቃል። በዛ ላይ በመልካም አቅጣጫዎችን እየጠቆማችሁ መፍትሄውንም ችግሩንም ጠቅሳችሁ መፍትሄውን ጠቅሳችሁ ችግሩ እያላችሁ ብታመጡ ብዙ ሰው ሊያውቃችሁ ይችላል። እንደዚህ ዘመን ተቋሚ የሚያሸንፍበት ወይም ተፎካካሪ ፓርቲ ሊያሸንፍበት የሚችል ዓላማውንና ግቡን ሊያስተዋውቁበት የሚችል ዘመን የለም። ኢትዮጵያ ቴሌቪዥን ላይ ሰዓት ተደልድሎላችሁ ምናምን የምትሄዱት ምንም እንትን አይደለም። በቃ ዛሬ የሃይማኖት አባቱ ምኑን በዛ እርስ በርሱ አለው ቤት እነሱን መተው ብቻ በቂ ነው። ውስጣቸው ላይ ተቋስሏል። ውስጣቸው ላይ ያ ደግሞ ቤት የማን እንደሆነ ቤቱን ባለቤቱ ያስከብረዋል። ችግር የለም። እናንተ የፖለቲካ ፓርቲዎች ግን ሰከን ብላችሁ መገዳደልን ያባባሳችሁ ያቀጣጠላችሁ ከምትመጡ መቼም ተስፋ ቆርጣችሁ መሆናችሁን ነው በዚህ የምናየው። እዚህ ጋር ወይም ደግሞ ስለምታበጣብጡ ብቻ የሚከፈላችሁ ተስፋ የቆረጣችሁ የጽንፈኞች አሸባሪዎች እንደሆናችሁ ነው እንጂ የሚመሰክረው ይሄ የአገዳዳይነትና የገነጣጣይነት ስሜት ሀገር እንደሚያሻግር ሰው ስህተቱን ለመፍታት እቅፍ አድርጎ የተሰራውን ደግሞ ከፍ አድርጎ እሱ ለስለስ ባለና አድማጭ ተመልካቹን ወይም ህዝብን አብሮ ተከትሎት እንዲሄድ ከሱ ጎን እንዳይነጠል የሚያደርግ አነጋገርና አካሄድ ነው የሚቀይስ እንጂ አንተ እንዳን እያላችሁ በዛ በለመደውማ ሁላችንም ሄደናል እኮ። ዛሬ እኮ የሚሰድበን የሚያሰዳድበን ግደል ተነስ ግጠም የሚለን ሰልችቶናል እኮ። እኛ ዛሬ የምንፈልገው ከዛ ጉዳይ የምንወጣበትን መንገድ የሚጠቁመን ነው። አንድ ነን። የሰው ልጅ ከፍታ በዓለም ላይ የሰው ልጅ ትልቅ ነው ብሎ አይደለም ለኢትዮጵያውያን
አይደለም ሐቁን መንገር ዓለም ላይም ቢሆን እውነቱ ይሄ ነው ብሎ ለዓለም እተርፋለሁ እንኳን ለኢትዮጵያ ብሎ መነሳት እንጂ መንደር ላይ ብትሄደው ወንድም ይገላል። ከዛ ውጡና አውጡ። ግን ምንም በሉ ምንም አሁን ባላችሁበት ላይ የትኛውም ታጋይ የትኛውም ፖለቲካ የትኛውም እንትን የራሳችሁን የውርደት ጥግ ነው የምትገልጡ እንጂ አሁን ስልጣን ላይ ያለውን መንግስት ለመተቸት አይደለም፣ ስሙን ለመጥራት አትበቁም። ምክንያቱም እናንተ መግደልና መገዳደል፣ ዘረኝነት፣ ጽንፈኝነት፣ ጎጠኝነት፣ ባንዳነት ላይ ናችሁ ያላችሁ። አሁን ያለው ስርዓት ደግሞ እየሰራ ነው። አድዋ 00 እንኳን ቢያንስ መጽዳት አለብን እያለ ነው። ቆሻሻችን ይጽዳ የሚል ንግግር ብቻ እኮ በቂ ነው። ዛፍ እንትከል እያለ ነው። ስንዴ መለመን የለብንም እያለ ነው። ሁሉም ነገር ረክሷል፣ ያን ነገር ለማስተካከል መስራት እያለብን እያለ ነው። ተላላኪ ሆነን ከምንቀጥል ብንሞት ይሻላል እያለ ነው። አይሰማም? ህዳሴ ግድብ እናንተ ታሾፉበት ተሸቅሉበት የነበረው ፕሮጀክቶች ተጀምረው እንዳያልቁ ፕሮጀክቶች ካለቁ የኔም ህልዋ ያልቃል ብላችሁ የምትሰሩ ሰዎች ነበራችሁ እኮ። አንድ ፕሮጀክት ሲያልቅ የእናንተ ምህል ውሃ ከዛ ጋር የሚያልቅና ያ ፕሮጀክት የሚዘረጋው ሀገርን ለመበዝበዝ ህዝብን ተስፋ ለማስቆረጥ ነበር እኮ ፕሮጀክቶች የሚዘረጉት። እንዳያልቁ ተደርገው ቶሎ እንዲያልቁ ያደረገ አሰራርና አካሄድ በሙሉ ይወገዝ ነበር። ያንን ሁሉ የረከሰ ነገር ከበሰበሰና ህይወት ከሌለው ነገር ውስጥ ለኢትዮጵያዊነት ሲል ህይወት የሰጠን መሪ እንኳን ልትሰድቡት ስሙን መጥራት አትበቁም፣ አችሉምና ደግሞም አይሳካም። ያንን የሚመስል ነው። የፓርቲዎች እንግዲህ ቁጥራችሁ ብቻ ከሚሆን ሰብሰብ ብላችሁ ሞጋች የሚሆን አቅም ያለው የሚዋደድ የሚከባበር ሁሉም ነገራችሁ በሙሉ ለሀገር መሻገርና ለህዝብ ደህንነት ከዚህ በፊት የደረሰበትን መከራ መቼም ቢሆን እንዳይደገም አድርጎ እንዲሻገር ለማስቻል ከሆነ ትዋደዳላችሁ። 66 70 ምናምን ለምን ትሆናላችሁ? ተሰብሰቡ እስኪ ተዋደዱ እርስ በርሳችሁ። ተቋሚና ተቋሚ እኮ የጎሪጥ ነው የምትያዩ። አንድ ፓርቲ ላይ ያላችሁ ሰዎች ራሱ የጎሪጥ ነው የምትያዩ እና በዛ ስሜት የትም አትደርሱም። አሁን ደግሞ ያበቃል። አሁን የኢትዮጵያ ወደብ ስታገኝ የስንዴው የግሪን ሌጋሲው በሙሉ ሲቀጥል የአባይና ሌሎች ሃይድሮ ኤሌክትሪክ ፓወር ከኬንያ ጋር ከሱዳን ጋር አሁን ከደቡብ ሱዳን ጋር እስከ ደቡብ አፍሪካ ድረስ በኢኮኖሚ የመተሳሰር አቅሙ ከፍ ሲል እርስ በርሳችን መጠባበቅና ፍቅራችንም ከፍ ከፍ ማለት ይጀምራል። በዛን ጊዜ ማበጣበጥ ላይ የተመደባችሁ ሰዎችና ሀገራት ኤክስፓየርድ ታደርጋላችሁ፣ አትፈለጉም። ይሄ በየቦታው ላይ ሄዳው የሚጮሁ ምናምን የሚባል ይሄ ጳጳሱ ምናምን ቆቡን አስጥሎ የሚገርፈው ይመጣል። ይሄ ቆቡን በውስጥ ጥሎ ከላይ ለብሶ የሚመጣው ከሃዲ አገሩን ለማፍረስ የተቀጠረው ሁሉ የዛን ጊዜ የቀጠሩት አካል ፍሬ ሲያጡበት ገልብጠው መግረፍ ሲጀምሩ የዛን ጊዜ ደግሞ ኢትዮጵያ ኢትዮጵያ ይላል። ወደዛ መድረሳችን ግልጽ ነው ይመጣል። ሱሌማን አልቃድ እንደ ሰላም ነው ወይ? ቅድም ተለያዩ ቦታዎች ላይ የተያየ ነበርና ያን የሚመስለው ኢትዮጵያ እንደምትቀጥል ግን እርግጠኛ ነን። እንደው አእምሮ ቢኖራችሁ እንደሰው ከስካሁን ከሆኑት ነገሮች ላይ ተምራችሁ ኢትዮጵያን ለኢትዮጵያ ደህንነት ቢያንስ መደገፍና ፊት ለፊት መጣችሁ ባትናገሩ እንኳን እንደዚህ በአደባባይ ነውራችሁን ለመናገር አትወጡም ነበር። የትኛውም ቦታ ፍቅርን ቃሉን ስበኩ። መጀመሪያ ሃይማኖት አባቶች የዘራችሁትን እኮ ነው ያጨራችሁት። አሁን አንዳንድ እንደው እዚህ እንትን ብንል እንኳን እስኪ እንደው እስካሁን ድረስ ትንሽ ትልቁ በቻለው አቅም ኢትዮጵያን ለመረበሽ ሲሰራ ነው ይኖር። እኛስ እንደው ለምንድን ነበር እንደው ተመሳሳዩን ያላደረግን የምንልበት ነገር አለ። አሁን ትንሽ ትልቁ ሱዳንም በአቅሟ እዚህ ሶማሊያ እንኳን እንደዚህ ዚያድ ባሬ በዛ አሁን እቺ ኤርትራ እንኳን የሽሜው ኢሳያስ እንግዲህ ኢሳያስ ነው ኤርትራውያን ስለማይወክል ሰውየው ሽማግሌው ብቻ ብንለው፣ ምክንያቱም ባለጌዎች ሀገርን አይወክሉ። ህዝብ በጣም ትልቅ ነው፣ ብዙ ነው፣ ብዙ አመለካከቶች፣ ብዙ አስተዋይነቶች ነገሮችን ለመፍታት እንጂ ለማበላሸት አይሄድም። መሪዎችና ጥቂት ባለጌ በተለያየ ዓለም ላይ ያሉ ባለጌ ሰዎች ግን በቃ የነሱን መርገምት ወይም መረገም ነው ለሌላው እያዋረሱ ለመቀጠል በጥፋት ላይ ለመኖር የሚሰሩትና እንደ አይነት መጥፎ ታሪክ ያላቸው ሰዎች በዛ መልኩ እንትን ይላሉ። በዛም ይሁን በዚህ ከግብፅ ጋር የሚጨፍር ሰው ለራሱም ቢሆን ጠላት እንደሆነ ነው የማረጋግጠው። ያንን የሚሆኑም አይነት ነው እና እነዛ ለኢትዮጵያ መጥፋት ሲሰሩ የኖሩት ሀገራት እኛ ስለምንድን ነው በዛ መልኩ ማንሄደው? ስዩሜም ዛሬ እያወራ ነበር። ሁሉም ትንሽ ትልቁ የቻለውን ክፋተኛ ሀገር ላይ ያደርጋል። እኛስ ያንን ተቃራኒ ለመመለስ ለየራሱ በየቤቱ የቤት ስራ የምንሰጥበትን አቅም ብንፈጥርስ ምን ይመስላችኋል?
ፈተናው አይቀንስም። ጎንደር ድረስ የኔ መሬት ነው ካለች ሱዳን የለም ለገዳሪፍ ድረስ የኔ መሬት ነው የሚል ቋንቋ ነው መናገር ያለብን እንጂ የለም እንዴት ሆኖ በየት ገብቶ ምናምን እያል ህግን እንጥቀስ ብንል አይሳካም። በራሱ በተመሳሳይ ቋንቋ ነው መናገር ያለብን። ጎንደር ድረስ የኔ መሬት ነው ካለ የኔም ለገዳሪፍ ድረስ የኔ መሬት ነው። ያኔ ኧረ ተው አንተምተው ብሎ ሰው መልሱ ስለሚያገኝ ባለበት ይቆማል። እና ያንን የሚመስል ነገር ሁሉ እያስተማሩ ነው። ተንኮል ለምደን በተንኮል ለመሄድ ሳይሆን ተንኮለኞችን በራሳቸው ወጥመድ ለመምታት የሚደረግ ጥረት ቢደረግ ግን ጥሩ ነው እንጂ ትንሽ ትልቁ እየመጣ ዛሬም ሀገራችን እያፈረሰ የራሱን ሁሉና የሚያስቀጥልበትን እድል ግን መከልከል ማስቆም ይኖርብናል። ያ በእኛ ዘመን የተጣለ ነው፣ እሱን ነገር እናስቀጥለዋለን የሚል ነው። ያንን ትንሽ እንደው ትልቁ እኛ ላይ የቤት ስራ እየሰጠን እኛ እስከመቼ ነው ለነሱ ማንሰጥ? በኢትዮጵያ ልክ የተፈተነ መከራ የበዛበትም ሀገር በዚች ምድር ላይ ያለ ሁሉ አይመስለኝም። ሁሉም ህልውናውን በቁሙ በደስታ ያጣበትን ማየቱ በቂ ነው። ህልውናውን እያንዳንዱ እየተፈተነ እንዳነው እየተባባለ ያለበት የፈጣሪን ቃል የካዱት ሁሉ ቃሉም ካዳቸው። በረከሰ ህይወት ላይ ኖረው ያፈሩትንም ክፉ ፍሬ ማጨድ ጀመሩ። ህዝብን ያረጋጋሉ ተብለው ጭራሽ ራሳቸውን ማረጋጋት ያልቻሉ ሃይማኖት መሪዎች እንኳን አየን ዛሬ ማለት ከቃሉ ውጭ በቃሉ ሲነግዱ ኖረው ዛሬ ትርፉን አገኙ ማለት ነው። የጽንፈኞች ስኬት ሐቁን ህዝብ እስከሚያውቀው ድረስ ብቻ ነው። ጽንፈኛ፣ ዘረኛ፣ ጎጠኛ፣ ገዳይ፣ መንደርተኛ የሆነ ሰው በሙሉ ስኬታማ ነኝ ብሎ የሚለው ያገመነው በህዝብ እስከሚታወቅ ድረስ ብቻ ነው። የጀግኖች እና ሀገርን እያሻገሩ ያሉ እህት ወንድሞች ደግሞ ስኬታቸው ሐቁን ህዝብ ሲረዳ ነው። እስከዛ ድረስ ቢንገዳገዱ ምን ቢሉም እስከዛ ጽንፈኛና ዘረኛ ቢፈክርም ሐቁን የተረዳለት ጽንፈኛና ዘረኛ ይቀበራል፣ ጀግና ደግሞ ከፍ ከፍ ብሎ ይሸለማል። ዶክተር አብይና መከላከያ ሰራዊት ስርዓተ መንግስቱ ላይ ያሉ ልጆች ምን ያህል ተዋህደው ተናበው ሀገርን እያሻገሩ እንዳሉ አታውቁም። ማናዊ አቅም አላቸው። ገለባውን ሁሉ መጀመሪያ ካቀዱት ከሽፎ የሚያቃጥል የዱዓ ሰዎች የጸሎት ሰዎች ያሉባት ምድር ናት ኢትዮጵያ። የጠላቶች መብዛት ማየት ብዙ ነገር ስለሚናገርና ሁሉም በያዘው ነገር ላይ የተመሰረተ ነው። መረጋጋታቸው የሚሆን መጨናነቃቸው የዘሩትን ዘር መሰረት ያደረገ ይሆናል የሚል ነገርና ሁኔታዎች ናቸው ያለው። እዚህ እንደው ተጠንቀቅ ዘመንህ በወሬ ባሉባልታ እንዳያልቅ። ተጠንቀቅ አንተ ሰው ሳትሆን እንዳትወድቅ። ተማር ተመራመር የበጎውን ትምህርት ከሊቅ እስከ ደቂቅ። በውድድር ዘመን በዲጂታል ዓለም በጥላቻ አትለቅ። ተጠንቀቅ ሰውዬ ሰው ሆነህ ሰው ውደድ። በረባ ባረባው ከወገንህ ጋር ለጥፋት አትጥመድ። ሰው መሰል ሰው ገዳይ፣ ሰው መሰል ሰው አጥፊ በየመንደራችን ነውር ላይ የቆመ አለ ተንሳፋፊ። ለሌላ ሀገር ልማት ሲል መንደሩን አቃጣይ ሀገሩንም አጥፊ ጠዋት ማታ የሚጮህ ሐቅን ለማጥፋት ሲል ውሸትን ለፋፊ አለ ሀገር አጥፊ ባንዳ ተለጣፊ የሚል ጽሑፍ ነው። ያው አንዳንድ እየጻፍን እንደው ሲያመጣልን እንደዚህ እንጽፋለንና በዛም ይሁን በዚህ በእርጋታና በምን የምንለው ሐቅን የያዝነው ነገር በሙሉ ሁሉን የኛ የሚያደርግ ነው። አማኞች ነን፣ ኢማን አለን። ምንም ነገር ቢከብደንም አስጠግተን መፍትሄ እንዲሰጠን የምናስጠጋበት ፈጣሪ አለን። እሱን ይዘን እኛ እንደዛ አይነት ከረከሱና ከራሳቸው ጋር ከተጣሉ ባንዳና ተከታዮቻችሁ ጋር የምንደነግጥበት ሁኔታ የለም። የሰው ብዛቱ ሳይሆን ጥራቱ ነው። አንድ ሰው የኢትዮጵያ ሕዝብ እኮ አሁን ብዛት ነው እንጂ ጥራት የለውም የሚል ነበር ባለፈውና ጥራት ይኖረናል ነው። እኛ ለዛ እንስራ። ሁሉም በራሱ የሆነ ነገር እስከሚሆን የራሱ ስራውን ራሱ እንትን ይበለው እንጂ እኛ ቀድመን የሆነ ነገር ማለት የለብን ማለት ነው። ዘኪያ ሃርዴን ሰላም ወቤት ሩዋላ አለን ሀገሬ ወዳጆ ሰላም ብለናል። እንኳን ደህና መጣችሁና በየትኛውም አግባብ ላይ የፈካሚያን ነው። ጀስት አንድ ትናንትና ደግሞ ከሰጠኝ እንደው እንደዚህ ብለህ ነው ዝቅ እያል ካሜራ ከከፈትክ በኋላ ያልከኝ ወንድሜ ወይም እህቴ አይ ቲንክ እዚህ ጋር ያው የምጽፈው በእንደዚህ ነውና እዚህ ጋር የጻፍኩትን ነገር ነው ማነብላችሁ። በተለያየ ጊዜ እንደዚህ ይሄንን ጽፋለሁ። ከዛ በኋላ ይሄን ሳነብ የተለያዩ ሞባይሎችን ትስል ነው እንግዲህ አጀስት አድርገን ምን ብለን ነገሮች እንደዛ እየሰፉ ሲሄዱ ደግሞ
በሚሽከረከረውን በላይ ምናምን ስለሆነ ነፃነት ይኖረናል። ጠረጴዛው ምኑን እያለ ክላስ አዘጋጅተን እንደዛ ነው። ኪራይ ውድነት አውቃላችሁ። የሰውም ደግሞ መጠቀምና መጠቃቀም ደግሞ ከፍ ከፍ እያለ ሲሄድ ወደዛ ይሄዳል። እንደ ጀማሪ ግን መናገር አለብን። እውነቱን እናገር። ይስማ አይስማ በጣም መራር ነው። ያሁን ሰው ተረጋጉ፣ ወደ ውስጥ እዩ። እናንተ ትልቅ ናችሁ። ይህንን ቀምተው ሰዎች እንዲነግዱበት አናርግ። ዛሬ ትልቅ ያለው ሁሉ ክዶን እኛን መጠበቅ ያለበት ብሎ አልጠብቀን ባለበት ሰዓት ላይ ከፈጣሪ ጋር ነገሮችን ለማስተካከል በባለቤትነት ካልሰራን አንዱ ወደ አንዱ ችግሮችን እየገፋን የምናመልጥበት ዘመን አይደለም ብሎ ማለት ለብዙ ሰዎች ቀልድ ይመስላል። በአካል የሚገጥመኝን ብዙ መከራ ስላለን እና እኔ ነፃነት ባይኖር ለመንቀሳቀስና የተለያዩ ነገሮችን ለማድረግ ብዙ ነፃነት ባይኖረኝም ያን ግን ያደረግኩት ለክፋት ብዬ አይደለም፣ መልካም አስቤ ነው። ይሳካ ይሳካም ያስጀመረኝ ነው የሚያውቀውና በዛ ስሜት ነው የምንሄደው። ኢትዮጵያ ግን እንደምትቀጥል እርግጠኛ ነኝ። ይህም ብቻ መናገር ዝርዝሩ ለምን ያስፈልጋል? ምንም ይባል ምንም ኢትዮጵያ ትቀጥላለች። ሀቅን የያዙ መሪዎች ሁሉ እየበረቱ እየጎለበቱ ይሄዳሉ። ቆሻሻ ነገር፣ ነውር፣ ዘረኛ፣ ጎጠኛ፣ በየትኛውም ቦታ ላይ ከፋፋይና አደርባይነት የተጠናወታቸው ሰው ደግሞ በያሉበት ይጠፋሉ ካለ በቂ እኮ ይሄን ማወቅ። የትኛውም ጠላት ከተባለ ዝርዝሩን ለምን እንትናለን? የምናደርገውን ነገር እኮ መናገር የለብንም። ለጠላት ነው የሚጠቅመው። እነሱ ወጥመድ እንዲያጠምዱ ነው የሚያግዛቸውና እንደዛ አንናገርም። ጀስት ይህን ያህል ከተናገርን በቂ ነው። ብዙ ሰው አይምጣ ማንም ወንድ ስለፈለገ ላይ መጣ ይችላል። ያ ሌላ ነገር ስላለ ማለት መልካሞች ግን አይቀሩም። መልካሞች ሀቀኞች፣ በሀቃቸው የሚኖሩ ሰዎች ግን አይቀሩም። እንገናኛለን። በየትኛውም አግባብ ቢሆን ፈጣሪ ያገናኘናል። እንደዚህ መሆኑ ፊታችንን እንትን ብለን ማውራታችን በራሱ ትልቅ ድል ነው፣ ትልቅ እድል ነው። ኢትዮጵያን የሚያሻግሩ ሁሉ ምንም አይሆኑም። ዶክተር አብይ መከላከያ ሰራዊት የትኛውም ቦታ ላይ ያለም ገለባ እንጠርጋለን። ኢትዮጵያን እስከዛሬ ድረስ ያደረጋትን ነገር በሙሉ እንበቀላለን ብለናል። አቤቶክቸው ገባ ምናምን የሚልም ነገር ኖቲፊኬሽን ደርሶኛል። ቅድምም ስላቋረጠኝ ነውና አይ ቲንክ እንደው ቅድም ስለረበሸኝም ሊሆን ይችላል። በማወቅም ቢሆን ባለማወቅ ያጠፋነው ነገር ካለ አፉ በሉ። ኢትዮጵያ ግን እንደምትቀጥል እርግጠኛ ሆኑ። ሀቅን ያዙ። እኛ ብቻ በስህተት እንዳንሳሳት ከአቋማችን ማትረፍም መትረፍም ባለንበት ሰዓት ላይ እንድንተርፍ ሀገራችንን ሙሉ በድል ይዘን እንድንሄድ እስካሁን የከፈልነውን ዋጋ ሁሉ አይታችሁ በዛ ድል ሞቅ ደመቅ አድርገን ይዘን እንድንቀጥል በዚህ እንትጋ እንጂ ማንም ምንም ይበል የተደበቀበትን ሌላም ይቀጥላል። በተከበረበት ቦታ ላይ ነውር ሲሰራ የነበረው ሁሉ ቆሻሻ ይገለጣል፣ ይቃጠላል። ኢትዮጵያ ታበጽሕልሃ በእግዚአብሔር። ሰላማችሁ ብዝት ይበል። ነገም በዚሁ በተመሳሳይ ፕሮግራም እስከምንገናኝ ሰላም ቆዩኝ። እግዚአብሔር ይባርካችሁ። ጾሙም የበረካ ያድርግላችሁ። ቻው፣ ደህና ደሩ። ሌልዬ ውቤስ፣ ዘኪያ፣ ስሌማን ደህና ደሩ። ቻው። አቤን እንከታተሎች